የሉቃስ ወንጌል ምዕራፍ 24ን አነባለሁ። በሳምንቱ መጀመሪያ ቀን ሴቶች ያዘጋጁትን ሽቶ ይዘው እጅግ ማለዳ ሳለ ወደ መቃብሩ ሄዱ። ድንገትም ከመቃብሩ ደጃፍ ተንከባለው አገኙት። ወደ ውስጥም ዘልቀው በገቡ ጊዜ ግን የጌታ ኢየሱስ ሥጋ አላገኙትም። በሁኔታውም ግራ ተጋብተው ሳሉ እነዚህ እጅግ የሚያንጸባርቁ ልብስ የለበሱ ሁለት ሰዎች ድንገት አጠገባቸው ቆሙ። ሴቶቹም ከመፍራታቸው የተነሳ ወደ ምድር አቀርቅረው ሳሉ ሰዎቹ እንደዚህ ያሏቸው፣ ሕያው የሆነውን እርሱን ስለምን ከሙታን መካከል ትፈልጉታላችሁ? እርሱ ተነስቷል፣ እዚህ የለም። ደግሞም በገሊላ በነበረ ጊዜ ምን እንዳላቸው አስታውሱ። የሰው ልጅ በኃጢአተኞች እጅ አልፎ ሊሰጥ ሊሰቀልና በሶስተኛው ቀን ሊነሳ ይገባል ብሎ ነበርና። ሴቶቹም በዚህ ጊዜ ቃሉን አስታወሱ። ማህበራዊ ሚዲያ ላይ ያነበብኩት ነው። እንግዲህ ቀደም ብዬ ተናግሬ እንደሆነ አላቅም፣ ግን ዛሬ አሁን ይሄንን ቃል ለማካፈል ሳስብ ትዝ ያለኝ ቃል ነው። እሳትን ኃይለኛ ነህ አሉት ይላል። እሳትን በጣም እኮ ኃይለኛ ነህ፣ እንዳንተ ያለ ማንም የለም ሲሉት እሳት እንዲህ አለ፣ ኧረ እኔ አይደለሁም ከኔ በላይ ኃይለኛ አለ አለ። ማን ነው ሲሉት ውሃ ነዋ፣ ውሃ ከመጣ እኮ ድራሼ ነው የሚጠፋው አላሉ። ከዛ ውሃ ጋር ሄዱና ውሃ አንተ በቃ ኃይለኛ ነህ ተመስክሮልሃል ሲሉት ኧረ እኔ ኃይለኛ አይደለሁም። እና እሺ ማን ነው? ፀሐይ ነዋ፣ ፀሐይ ሲወጣ እኮ እኔ ተናለሁ እና የኔ ኃይለኝነት እኮ ያበቃል አለ። እና ማን ነው ኃይለኛው? ፀሐይ ጋር ሄዱና ፀሐይ አንተ እኮ ኃይለኛ ነህ፣ እንዳንተ ያለ ማንም የለም እኮ ሁሉን ታርበደብዳለህ ሲሉት ኧረ አይደለም አለ። ዳመና ሲመጣ እኮ የኔ ኃይል ያበቃል አለ። ዳመናን ሄዱና ደግሞ ደመና አንተ ማንም እኮ አያቅትም ሲሉት ኧረ እኔ አይደለሁም ኃይለኛ። ማን ነው? ንፋስ ነዋ፣ ንፋስ ሲመጣ እኮ ይዞኝ ይሄዳል። ንፋስን ደግሞ አንተ እኮ ኃይለኛ ነህ፣ ዳመናንም ማንንም ይዘህ ትወዘውዘዋለህ ሲሉት ኧረ አይደለም ተራራ ነው፣ ተራራ እኮ ያቆመኛል። ተራራ ጋር ሄዱ አሉ። ተራራ አንተ ኃይለኛ ነህ፣ ሁሉን ታቆማለህ ሲሉት ኧረ አይደለም እኔን ራሱ ፍርስርስ የሚያደርጉ ሰዎች አሉ ይለ። ሰዎች ጋር ሄዱና ደግሞ በቃ እኮ ሰዎች እኮ ኃይለኛ ናችሁ ተመስክሮላችኋል ሲሉ ኧረ እኛንም የሚያርበደብዳለ። ማን ነው? ሞት ነው። ሞት ጋር ሄዱና ሁሉንም ራን ለምታርበደብደው ሲሉት እስከ ኢየሱስ የሚባለው እስኪመጣ ድረስ አዎ እሱ ሲመጣ ግን አበቃልኝ። ጌታ ይባረክ። ማንም ያልቻለው ነው። ሐዋርያት ሥራ ምዕራፍ 2 ላይ እንዲህ የሚል ቃል ተጽፎለታል። ሞት ያላሸነፈው ይላል። ሞት ያላሸነፈው፣ ሞትን አሸንፎ የተነሳ ጌታ እናመልካለን። ደስ ብሏችሁ ሲል እግዚአብሔር ክብር በጭብጨባ እግዚአብሔር የተመሰገነ ይሁን። እንግዲህ ጌታ ኢየሱስ ክርስቶስ ከሞተ በኋላ ከተቀበረ በኋላ በማለዳው ሴቶች መጡ ነው የሚለው ሉቃስ። በማለዳው መጡ። ለምንድን ነው የመጡት? ሽቶ ሊቀቡት ነው እንጂ የመጡት የተነሳውን ጌታ እናገኛለን ብለው አይደለም። ትናንት የቀበሩትን ጌታ ኢየሱስ ክርስቶስን እሱን ለማግኘትና ሽቶ ለመቀባት ነው የመጡት። ሲመጡ ግን የሆነው ሌላ ነው። በልባቸው በመንገድ ላይ ያሰቡ የመጡት ነገር ነበር። ያ ምን ነበር? ማን ነው ድንጋዩን የሚያንከባልልን እያሉ እነሱ ሴቶች ስለነበሩ ያንን ድንጋይ ማንከባለል አቅም የላቸውም። ግን ማን ያንከባልልናል እያሉም ግን ይመጣሉ። ሰበብ ሰጡ። ማን ይረዳናል ብለው አልቆሙም። ማን ያንከባልልናል እያሉ ሲመጡ ድንጋዩ ተንከባለው አገኙት እና በጣም አዘኑ ነው የሚለው። ወደ ውስጥ ሲገቡ የለም። በጣም ተስፋ ቆርጠው ሳለ ሁለት ሰዎች ይላል መላእክት ናቸው ተገልጠው አናገሯቸው። ይሄ ቃል በጣም ደስ ይላል። ሕያውን ስለምን ከሙታን መካከል ትፈልጉታላችሁ? የለም እዚህ ተነስቷል አለ። ጌታ ይመስገን ተነስቷል አሉት። የለም እኮ እዚህ
በቃ ተነስቷል። ኢየሱስ በሶስተኛው ቀን ተነስቷል። ከሌሊቱ በሆነ ሰዓት ተነስቷል። እነዚህ መላእክትም የመጡት ለነሱ ብለው ነው የመጡት። መላእክቱ አይደል ሊነግሯቸው መነሳቱን ሊነግሯቸው ነው እንጂ የመጡት እዛ የለም። ኢየሱስ እሱ ሕያው ነው ብለው ነው የገለጹት። ሕያው ነው። እኔ የምፈልገው ቃል ይሄንን ነው። እርሱ ተነስቷል። ከዚህ እሱ ተነስቷል፣ እዚህ የለም። ደግሞም በገሊላ በነበረ ጊዜ እንዳላችሁ አስታውሱ። የሰው ልጅ በኃጢአተኞች እጅ አልፎ ሊሰቀልና በሶስተኛው ቀን ሊነሳ ይገባዋል ብሎ ነበርና። ሴቶችም በዚህ ጊዜ ቃሉን አስታውሱ እንጂ አንድ ነገር ምን አስታውሱ? የሰው ልጅ እኮ በኃጢአተኞች እጅ ይሰቀላል፣ ይሞታል፣ ይገደላል፣ ይቀበራል፣ በሶስተኛው ቀን ደግሞ ሊነሳ ግድ ነው እኮ ተብሏል። አስታውሱ። ይሄን ዝም ብሎ አይደለም የሞተው፣ ድንገት አይደለም የሞተው። ሰዎች ኃይለኛ ስለሆኑ አይደለም የሞተው፣ ክፉዎችም ስለሆኑ አይደለም። በእርግጥ ክፉዎች ናቸው፣ ግን በጣም ኃይለኞች ስለሆኑ አይደለም። እነሱ እጅ ማምለጥ ስላቃተው አይደለም፣ ስለተጻፈ ነው። ይነሳል የተባለ እኮ የተጻፈ ነገር አለ። ይሞታል ይነሳል ደግሞ ተብሎ ተጽፏል። ያንን አስታውሱ እንጂ አላቸው። አስታወሱ ይላል። ደቀ መዛሙርቱም ተቸግረዋል። ጌታ ኢየሱስ ክርስቶስ እንደተነሳ ለማመን በጣም ተቸግረዋል። እኔ ዛሬ አንድ ነገር ልብ እንድትሉልኝ የምፈልገው የጌታን ትንሣኤ በቃል ውስጥ እንረዳ። በቃሉ ውስጥ የተረጋገጠ ነው። በቃሉ ውስጥ የተጻፈ ነው። በእግዚአብሔር በዘላለም ውሳኔ ይላል ሐዋርያ ሥራ ምዕራፍ 2 ጴጥሮስ በዘላለም ውሳኔ የተወሰነ በዘላለም ዕውቀቱ ደግሞ የተደነገገው እሱ ኢየሱስ ገደሉት፣ ግን እግዚአብሔር የሞትን ጣር አጥፍቶ አስነሳው። በዘላለም እኮ የተወሰነ ነው። በውሳኔ በዕውቀቱ ነው። በእግዚአብሔር ዕውቀት ነው ኢየሱስ የሞተው። ሞቶ ደግሞ ብቻ አይቀርም፣ ይነሳል። ለዚህም ተነስቷል። ጌታ ይባረክ። አሜን። ተነስቷል። አልተነሳም እኮ የሚሉ ነበሩ። ጌታ ኢየሱስ ክርስቶስ እንደሚነሳ ደጋግሞ ተናግሯል። እሱ ብቻ አይደለም፣ ቅዱሳት መጻሕፍትም ተናግረዋል፣ እንደሚነሳ ተናግረዋል። ያንን እያስታወሰ ጌታ ለደቀ መዛሙርቱ ነግሯቸዋል። ደቀ መዛሙርቱ ግን ረስተው ነበር፣ ትዝ አላላቸውም ነበር። ስለዚህ ተስፋ ቆርጠው ነበር። ጌታ ግን እንደ ቃሉ ተነስቷል። በቃሉ የተጻፈው እውነት ሆኗል። ጌታ የተመሰገነ ይሁን። አሜን ነው የምትሉት? ይሄንን እናያለን። ደቀ መዛሙርቱ ይሄን የሆኑት ዮሐንስ ወንጌልም እንደጻፈልን ምዕራፍ 20 ቁጥር 9 ላይ እና ተነስቷል ተብሎ እነ ጴጥሮስ ሄዱ። መቃብር ሲሄዱ ክፍት ነው፣ አዩ፣ ከፈኑ አለ ይላል። የተገነዘበት ከፈኑ አለ፣ አዩ፣ አገላብጠው አዩ፣ ግን ግራ ገባቸው። እነ ጴጥሮስ እየተደነቁ ሄዱ ይልና ዮሐንስ ወንጌል ምዕራፍ 20 ቁጥር 9 ላይ ይነሳል፣ በቃሉ ይነሳል የተባለውን ቃል አላስተዋሉም ይላል። ስላላስተዋሉ ተስፋ ቆረጡ። ቢያስተውሉና እንዴት እንደቆጨኝ ቢያስተውሉና ይነሳል ጌታ እኮ እነሳለሁ ብሏል፣ ቅዱሳት መጻሕፍትም እኮ ብሎ ማለት አው ወገኖቻችን የሚያከፍሉት እኮ ለዛ ነው። ያከፍላሉ። አክፍላችሁ ታውቃላችሁ? እኔ አውቃለሁ። ሐሙስ ማታ ጀምሮ 40 በሉም ቅዳሜ ሌሊት። ለምንድን ነው? ከሞተ በኋላ እሱ ሞቶማ ሳይነሳ አንበላም ብለው ነው። ኧረ እንደዛ አይነት ነገር የለም። ይነሳል ብለው ጭራሽም እንኳን ጾመው ሊጠብቁት ይቅርና ጭራሽም ሐሳቡ የላቸው። ቢሆን ኖሮ ቢገባቸው ኖሮ ብዬ ቁጭት ያለኝ ነው። እነሳለሁ ብሏል እኮ ብትገሉት ይነሳል ብለው በተስፋ ቢጠብቁት፣ በምስጋና ቢጠብቁት፣ በዝማሬ ቢጠብቁት እንዴት ደስ ሲል ነበር። ግን እንደሱ አይደለም። ተስፋ ቆርጠው ፈርተው አንድ ላይ ተሰብስበው በተዘጋ ቤት ሆነው 14 ላይ አልነገራቸውም እንዴ? ነግሯቸዋል እኮ 16ም ላይ ዮሐንስ ወንጌል ላይ ነግሯቸዋል። ሉቃስ 22ም ላይ ነግሯቸዋል። ይሞታል ይነሳል ብሏቸዋል። ግን
ልብ አላሉ። ከነሱ ይልቅ ግን ጠላቶቹ ትዝ ብሏቸዋል። ማቴዎስ 27 ላይ ትዝ ይላችኋል። የሐሰተኛ እኮ እነሳለሁ ብሏል። ደቀ መዛሙርቱ መጥተው እንዳይሰርቁት ጠባቂ እናኑር አሉት። ጲላጦስ በቃ እናንተ ወታደር አላችሁ አስጠብቁት፣ እንዳይሰረቅ ሲጠባበቁ መጥቶ ሌባ ይሰርቀዋል ብለው ሲጠባበቁ እሱ ተነስቷል። እሱ ብቻ አይደለም የገረመ የረ ተነሳ እኮ ብለው ምስክርነት ሲሰጡ ተነሳ እንዳትሉ ብሎ ብር ሰጣቸው። 10 ሺህ ብር ሰጣቸው። 10 ሺህ ማይሰጣቸው አንዳንድ ሺህ ብቻ የተነሳውን ጌታ አልተነሳም ለማለት እነሱ ምን ይላሉ? አልተነሳም ሰርቀውት ነው ይላሉ። ጌታ ደግሞ ብልጭ ብሎ ለ500 ብልጭ እየተነሳ እንዴት ያፍሩ ይሆን? ተነስቷል። እሱን ሞት ይዘው ዘንድ አይችልም። አሜን ነው የምትሉት? ተስፋ ቆርጠው ቀጥሎ ሉቃስ 4 ተስፋ ቆርጠው የኤማውስ ሰዎች እያዘኑ ሲሄዱ ይላል። ይሄኛው አይደለም የ54ቱ ትርጉም ደስ ይላል። ይሄኛው ልክ ሲያገኛቸውና ሲያወራቸው ክው ብለው ቆሙ ይላል። ያኛው ግን ደስ ይላል። እየጠወለጋችሁ የምትሄዱት ለምንድን ነው? በኢየሩሳሌም በሆነው ነገር አዲስ ነህ አንተ? አዲስ ነህ እንዴ? ምንድነው ነገሩ? ጌታ አብሯቸው ነበረ። ምንድነው ነገሩ? በኢየሩሳሌም አንድ ነገር ሆኖ ነው። በቃልም በስራም ብርቱ የሆነ ነቢይ ተነስቶ ነበር። ግን ምን ያደርጋል? ጻፎች ፈሪሳውያን በቅናት ገደሉት። እኛስ ይቤዣል እስራኤልን ይቤዣል ብለን ተስፋ ያደረግነው እሱ ነበረ፣ ግን ገደሉት። ደግሞ ሌላው የሚገርመው ሴቶች የለም አሉ። ሌላ ደግሞ የሚገርም ነገር እናንተ ማታስተውሉ ብሎ ነገራቸው። መላእክት መጡና ልክ ኢየሱስ ተነስቷል አሉ ሲሉ ኢየሱስ እናንተ ማታስተውሉ ታዲያ መላእክት ከነገሯቸው ለምን አታምኗቸውም አላለም። ከዛ የጠነከረ ከዛ የበለጠ ጠንካራ ማስረጃ ሰጣቸው። ከሙሴ እስከ ነቢያት ክርስቶስ መከራ እንደሚቀበል እንደሚሞት እንደሚነሳ አልተጻፈም አላነበባችሁም ብሎ ተረከላቸው። አሁንም ጌታ ቀላል መንገድ ነበረው። ያ ቀላል መንገድ ምንድነው? ልክ ነው እኮ ተነስቷል ያሉት እኮ እውነት ነው፣ ካላመናችሁ ይኸው ብሎ በርቅርቅርቅ ቢልባቸው ጥሩ ነበር። አላለም። ምንድን ያለውን ከሙሴ ጀምሮ ብሎ እስከ ነቢያት ስለርሱ የተጻፈውን ተረከላቸው፣ ተረጎመላቸው። ትንሣኤውን በቃሉ ውስጥ አሳያቸው። እውነት ነው ትንሣኤ። ጌታ የተመሰገነ ይሁን። አሜን አትሉ? 23 ላይ እንደገና ምዕራፍ 24 23 ላይ እንደገና ይሄንን ነው የሚነግራቸው። እንደገና ምዕራፍ 24 ቁጥር 44 ላይ እንደገና የተጻፈውን ይነግራቸዋል። 24 ቁጥር 44 ላይ እርሱም ይላል ከእናንተ ጋር በነበርኩበት ጊዜ በሙሴ በነቢያትም በመዝሙራትም በመዝሙር መጽሐፍት ስለኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃል ይሄ ነው አላቸው ለደቀ መዛሙርቱ። አሁንም ተነስቶም በመካከላቸውም ሆኖ እያዩትም አሁንም ይበራሉ፣ ይጠራጠራሉ። ለስጋ ለመንፈስ ስጋና አጥንት የለውም፣ ኑ ንኩ እዩ ብሏቸው ማለት። ይሄ ሁሉ ምንድነው? በቃሉ ውስጥ የተነገረው እውነት ስላልገባቸው ነው። ስለዚህ ነው 45 ላይ ያስተውሉ ዘንድ አይምሯቸውን ምን አለ ይላል ከፈተላቸው፣ ይረዱ ዘንድ ይገባቸው ዘንድ። ከዛ በኋላ ነው እንግዲህ ጴጥሮስ በደንብ እርግጠኛ ሆኖ ስለ ትንሣኤው የተናገረው። መጽሐፉ የሚለው እውነት ነው፣ ኢየሱስ ተነስቷል። አሜን ነው የምትሉት? እውነት ነው፣ ኢየሱስ ተነስቷል። ጉቦ የተቀበሉ አልተነሳም የሚሉ መስካሪዎች ቢኖሩም ተነስቷል። መደበቅ እስከማይቻል ድረስ ጌታችን ተነስቷል። ለስሙ ክብር ይሁን። ተነስቷል ነው የሚለው። አሁንም ድረስ ክርስቶስ እንዳልተነሳ ይሄን ታሪክ እውነት እንዳልሆነ የሚያወሩ አሉ። ማንም ያውራ፣ ይሄ ግን የኛ እውነተኛ ማስረጃ ነው። ተነስቷል። እስቲ ተነስቷል በሉ። ሐዋርያው ጳውሎስ ምዕራፍ 15 ሙሉን ስለዚህ ነው የሚናገረው። ሙሉን ስለ ክርስቶስ ትንሣኤ ይናገራል።
እኛ የሰበክንላችሁ የዳናችሁበት የምትቆሙት ወንጌል ብሎ ይናገራል። ይሄ ወንጌል ክርስቶስ መከራ ይቀበላል፣ ይሞታል፣ ይቀበራል፣ ይነሳል። እውነት መሆኑን ለማስረዳት መጀመሪያ ቃሉን የሚያነሳው መጽሐፍት እንደሚል ተነስቷል ኢየሱስ። መጽሐፍ እንደሚል የመጽሐፉ ማስረጃ እውነተኛ ማስረጃ ነው። ቅዱሳን ከቅዱሳት መጽሐፍት ውጪ ሌላ ተጨማሪ ማስረጃ መፈለጋችን እናቁም። መጽሐፉ የመጨረሻ ማስረጃ ነው። መጽሐፉ የመጨረሻው ማስረጃ ነው። በመጀመሪያ ተነስቷል እኮ ብሎ አፉን ሞልቶ የሚናገረው መጽሐፍ እኮ ይላል ነው የሚለው። ቀጥሎ ለጴጥሮስ ታየ፣ ቀጥሎ ለ500 ታየ፣ ቀጥሎ ለያዕቆብ ታየ፣ ቀጥሎ ጭንጋፍ ለመሆነው ለኔም ታየ። ምን እያለ ነው? የእውነት ነው፣ ክርስቶስ ተነስቷል። አሜን። ክርስቶስ ስለተነሳ እችን ተናግሬ ቶሎ ብዬ እንትን ልበል። ክርስቶስ ስለተነሳ እኛም እንነሳለን። ትንሣኤ ሙታን አለ። 15 ይህንን ነው የሚያደርግ። ተነስቷል። የእውነት ነው፣ ክርስቶስ ተነስቷል ይለናል። መነሳቱን እውነተኛ ማስረጃ የሚሰጠን ቃሉን ነው። ተነስቷል። እግዚአብሔር ይመስገን። የቃሉ ማስረጃ ዋነኛ ማስረጃ ነው። ተነስቷል። እሱ ስለተነሳ ትንሣኤ ሙታን አለ ይላል። በመቀጠል ትንሣኤ ሙታን ከሌለማ ክርስቶስ አልተነሳም። ክርስቶስ ካልተነሳማ በቃ ክርስትናችን እውነት አይደለም። በእግዚአብሔር ላይም ሐሰተኛ መስካሪዎች አይ ተነስቷል። ክርስቶስ ስለተነሳ ትንሣኤ ሙታን አለ። ክርስቶስ ስለተነሳ እምነታችን የእውነት ነው። በምድር ላይ ብዙ እምነቶች አሉ። የነዚህ እምነቶች ሁሉ መስራች አላቸው። የሁሉም መስራቾች ያሉት በመቃብር ነው። የኛ የክርስትና መስራች ግን ኢየሱስ ከመቃብር በላይ ነው። ማንም የለም። የትኛውም እምነት የኔ እምነት መስራች ከመቃብር በላይ ነው ተነስቷል ማለት የሚችል ማንም የለም። እሱ ሕያው ነው። ሂዱ አላለ ጴጥሮስ? ሂዱ እዩ። ሐዋርያት ሥራ ምዕራፍ 2 ላይ ሂዱ እዩ። ዳዊት እኮ እንዲህ ብሎ ነበረ፣ አንዲትም አጥንት ከኔ አትሰበርም፣ ነፍሴም በሲኦል አትተዋትም ብሏል እኮ። ዳዊት ነቢይ ስለነበረ ስለ ክርስቶስ ይህን ተናገረ። ስለ እሱ እንዳልተናገረ ለማወቅ ከፈለጋችሁ ሂዱ እዩ። ይኖር ይሆን የሆነ ነገር አይጠፋም ይሆናል። ክርስቶስ በመጣበትና ዳዊት በነበረበት ዘመን ቢያንስ መቃብሯል የሆነ ነገር አይጠፋም። ሂዱ እዩ። እሱ ብቻ አይደለም፣ ማንም ይሁን ማን ሂዱ እዩ አለ። ኢየሱስ ግን የለም፣ ተነስቷል። የሱ መነሳት ክርስትናን እውነት አድርጎታል። የሱ መነሳት ሙታን ትንሣኤ አለ፣ እውነት ሆኗል። የክርስቶስ መነሳት አሜን ነው የምትሉት? ክርስቶስ ስለተነሳ ይሄ ሆኖልናል። ክርስቶስ ተነስቷል። ተስፋችን እቺ ምድር ብቻ አይደለችም። ጳውሎስ እንዲህ ይላል፣ ክርስቶስ ካልተነሳማ የኛ ተስፋ በዚች ምድር ብቻ ነው። እንዲህ ከሆነ ምስኪኖች ነን። ምስኪን አይደለንም። ክርስቶስ ስለተነሳ እኛም እንነሳለን። በሰማይም ተስፋ አለን። የኛ ተስፋ እዚች ምድር ብቻ አይደለችም። ደስ ይበላችሁ፣ ክርስቶስ ተነስቷል። ሃሌሉያ። ከሙታን በመነሳቱ ይላል ጴጥሮስ፣ ከሙታን በመነሳቱ በሰማይ ርስት ቀርቶልናል። እድፈት የሌለው የማይጠፋ ርስት አለን። ስለተነሳ የኛ ህይወት እቺ ብቻ አይደለችም። ክርስቶስ ስለተነሳ ይላል ጳውሎስ፣ ክርስቶስ ስለተነሳ በየቀኑ እኮ በመከራ ውስጥ እናልፋለን። እንደውም ለአውሬ ሁሉ ተላልፈን እንሰጣለን። ለአውሬ ተላልፈን ስንሰጥ እኮ የምንጸናው ክርስቶስ ስለተነሳ እኮ ነው። ባይነሳማ ምንም ዋጋ የለውም። ክርስቶስ ስለተነሳ ነው ይሄ የሆነው። ለኛ ክርስቶስ ስለተነሳ በማይመች ሁኔታ ውስጥ በአስቸጋሪ ጎዳና ውስጥ እናልፋለን። ጳውሎስ እንዳለው ለሞት ሁሉ ተላልፈን እንሰጣለን። ሞትን ሁሉ አንፈራም። ለምን? ክርስቶስ ስለተነሳ እኛም እንነሳለና። የክርስትናችን ማዕከሉ ማጠንጠኛው ተነስቷል። አሜን ነው የምትሉት? ተነስቷል በሉ ሲባካችሁ።
ተነስቷል አንጠወልግም፣ ተነስቷል ተስፋ አንቆርጥም፣ ተነስቷል ይቤዠናል ብለን ነበረ አንልም። ተነስቷል ይቤዠናል፣ ተቤዥቶናል። ለሱ ክብር ይሁን። አሜን አንልም ወይ? ተነስቷል ብለን እንጮህ። እሱ ስለተነሳ እኛም እንነሳለን። እሱ ስለተነሳ እምነታችን የእውነት ሆኗል። እሱ ስለተነሳ ወገኖቼ፣ እሱ ስለተነሳ በሰማይ የሚቀርልን ርስት አለን። እሱ ስለተነሳ የማይመች መከራ ቢገጥመንም እንጋፈጣለን። ለምን? ተስፋ ስላለን። ቀጥሎ ያለው እንዴት ይነሳል ትላለህ አንተ ሞኝ ብሎ ይቀጥላል። በክብር በውርደት የተዘራ በክብር ይነሳል። ትንሣኤው ክብር አለው። አሜን ነው የምንለው። ኢየሱስ ተነስቷል። መነሳቱን በምን አረጋገጥን? በቃሉ ትልቅ ነገር ነው። ትልቅ ነገር ነው። የኢየሱስ መነሳት ትልቅ ነገር ነው። ይሄ ትልቅ ነገር ራሱ ጌታ ኢየሱስ ክርስቶስ እያስረዳቸው ያለው ራሱ እኮ አለ። ተነስቻለሁ ከሚለው በላይ የሚሰጣቸው ማስረጃ የቅዱሳት መጽሐፍ ማስረጃ ነው። የቅዱሳት መጽሐፍ ማስረጃ እውነትና አስተማማኝ ነው። እስቲ ከኔ ጋር በሉ የኢየሱስ መነሳት በሉ እስቲ። የእውነት ነው በሉ እስቲ። ጮኻችሁ የእውነት ነው በሉ እስቲ። ማረጋገጫውም ቃሉ ነው። ራሱም ደግሞ በግልጽ መነሳቱን አሳይቷል።